እሷን እያያችሁ ተረጋጉ። ሁላችንም እኮ ይጨንቀናል። ገባችኋል? ስለምንወዳቸው ዛሬ አለማምጣታችሁ በጣም ከበደኝ። ለመሰለሽ አንድ ነገር ሲሰራ እንትን ከመጡም ጥሩ አይደለም። ገባሽ? ትንሽ ማወዛገብ አለ። ማወዛገብ ይሉታል። ገባሽ? አንቺ ወደ ጠፋሽ አንቺ ዙረታ ምንን ጣርሽኝ ጠላቴ እያልኩሽ ጠላቴ ስላልኩሽ ነው። ከኔ ማሬ ቀይረሽ ነው እንዴ የኔ ቆንጆ የኔ ጣፋጭ? አንቺንማ የት እንትን አንቺ ለካ ፎቶሽን ቀይረሽ ነው። እኔ ለካ ወይኔ ማሬ እኔ እኮ አንቺ ያለሽ ቦታ ይከታተላል። አንቺ የኔ እናቴ ጣፋጭ ለካ ፎቶሽን ቀይረሽ ለምን ቀየርሽው? አሁን ይኸውልሽ እኔ አሁን ይሄ ተመችቶኛል። ይሄን እያየን በቃ እንዴት እኔ ያቃጀኛል ዛሬ ስላላየኋቸው ይሄን ፎቶ እያየሁ በቃ ካልጋ ላይ ሁሉ ወድቃለሁ። ወይኔ ያኔ ፎቶ እኮ ባለፈው እዚህ ቤት ብሩኬ ተዘቀዘቀ የሆኝና ተናድጄ የብሩኬን ፎቶ አሪጌ ወጣ። ምን ነው እሱማ እንትን ብላለች እኮ እንትን ብለዋል። ይሄ የኔ አይነቱንና ያንቺ አይነቱን የነበረውን ያደረገ ታያላችሁ ተብሎ ተዝቶብን ነበረ። ማን ነው የምለው? ስም አልጠራም። እኔ አውቃታለሁ። ያቺ ቀውስ ግማሽ ቀውስ እኮ ናት። የእሷን ነገር እንዳሰሚያት። ኧረ እኔ መች ስገባ መች ሳያት። በስመ አብ ወወልድ ወመንፈስ ቅዱስ። እጄንም አላበላሽም። አንቺ ሰውን እኮ እንዴት እንዳርግታ እንደምታቀርብ ሳሚልኝን እኮ ቶሎ ቶሎ ማስገባት ጀመረች። ይዘጋ እንዴት እንግዲህ ሁሉም ሚውት ናችሁ እንዴ? እንዴት ናችሁ? ኧረ ሰው ጤነኛም አይደለ በመድኃኒዓለም። ምን ሆነሽ ነው? ኧረ እነዚህ ጥቃቅንና አነስተኞቹ ዩቲዩበሮች ናቸው እንጂ የሚያወሩት አቃጥለኝ። እኔ ራሱ ዞሬ እዛ ጋር ሄጄ ነበርኩኝና ከዛው የሚያወሩ ወሬያቸው በስመ አብ በጣም የሚያሰራ ወሬ ነው የሰማሁት እና ከዛ ደነገጥኩ። በተለይ ሲስ የምትሏት ልጅ በጣም ታስጠላለች። መድኃኒዓለም ከባድ እርምጃ ነው የረገጠችው። እኔ እኮ የልጅቷን እንትን አያውቁ የልጁን እንትን አያውቁ ዝም ብሎ በፈጠራ ነው የሚያወሩት። ሰምተሻል? ግን ዛሬ እቺ ልጅቷ ቀይ ወፍራም ልጅቷ ያለችው ነገር ዛሬ ሰምተሽ ከሆነ ምናልባት እኔ ዛሬ እቺ ሲስ የሚሏት ሴትዮ ጥሩ አይደለችም። እግዚአብሔርን የምታወራውን ታስተካክል፣ አለበዛ ዩቲዩባን ነው ማሰጋት። ኧረ ትዝጋች ልጅቷ ከባድ ናት። አብልኝ አላለቻት፣ አጠጭኝ አላለቻት አይደል? ምን አገባት? ካላስ የጠየቀችው እሱን ነው፣ እሱ ይመልስላት። ምን አገባት? እሷ ምን ቤት ናት? ደውላ የጎረቤት ሰው እሷ የምታውቅ ጓደኞች ጋር ደውላ የሌለውና ያለው ውሸት ይዛ ትመጣለች እንዴ? ያስፈላጊ አይደለም ሲጀመር ማለት ነው። እቺ ሴትዮዋ ማቆም አለበት እንደዚህ አይነት ተራጩ። ሲሲ ብቻ አይደለም ሲሲና አንዷ አለች ለብሩኬና ከሆነ በጣም ከባድ እርምጃ ነው። ለብሩኬና ለሃይሚ ግጥም ያወጣችው የለችም። ከሷ ጋር እየተወዳደሩ እኮ ነው ሁለቱ። ምን አውቃለሁ። ሁለቱም ውድድር ላይ ነው ያለው። እነሱ ውድድር ላይ ነው እንጂ ፎከስ እኮ ምናምን እነሱ አልተረጎሙም። ውድድር ላይ ናቸው ሁለቱም። አይደለም ዛሬ ምን እንዳለሽ ሰማሽ? አንዱ ሃይሚዬ የድሮ ፍቅረኛው እያስፈራራት ነው። የኢቴ ባል ነው ትላለች። ምን አልሽ? ለሊንገርሽ አንዷ ምን ትላለች? ሃይሚ የሃይሚ እህቴ ናት፣ ብሩኬ የኢቴ ባል ነው ትላለች። አንዷ ደግሞ ብሩኬ ወንድሜ ነው። አንቺ ልንገርሽ እኔ የእነሱ ነገር ማመን ካቆምኩኝ እኮ ቆይቷል። ያቺ ማናት አንዷ ወፍራማ ድሮ ዝም ብላ ሁሉም ጋር ደውላ ውሸት ታመጣ ነበር። ማቆም አለበት ይሄ ነገር። ደውላ ውሸት ታመጣ ነበር። አምጥታ ምን ትላለች? ይሰራሉ ወሬ የትም አያለ ውሸት አምጥታ ምን ትላለች? ለእሷ እኮ
ምን አይነቶች ናቸው እንደዚህ አይነት ነገር የሚያወሩ ልጆች? እንዴ የሰው ህይወት ላይ ይገባሉ እንዴ? ምን ነው ሃይሚዬ የኔ ቆንጆ አስፈራርቶት ነው ሰው ምናምን ይላል። እንደዚህ ነገሩን ማከበድ እንዴ? እርስ በርሳቸው ይተዋወቃሉ። እነሱ ምን ቤት ናቸው? ማሽቃበጥ ነገሩ እነሱ ይተዋወቃሉ። በስ ነገር ሳሽቃብጡ ነው እኮ አሉ የኔ ቆንጆ የኔ ምስኪን እያሉ እዛ ጋር ሄዶ ዩቲዩብ የውሸት ዩቲዩብ ይሰራሉ። ምን ቤት ናቸው? ይሄማ ማለት ይወዳታል። ብሩኬ ይወዳታል እና ካለሷ እሱም ባዶ ነው፣ እሷም ካለሱ ባዶ ናት። ካላስ ነገር እንደው በተለይ የስፋት ምንድነው የምትባለው? እሷ በተለይ ምንም የነሱ ዩቲዩብ ራሱ ማቆም አለበት። የነሱ ስም እየጣቀሰች የሰው ስሙን እያጣፋች ነው አለች። እቺ ባልዲ ነጥቶ ማለት ነው። በጣም ባልዲ ትንሽ ማያስቡት የሰው ህይወት ይበጠብጣሉ እንዲሁ ከመሬት ተነስተው። ኧረ በመድኃኒዓለም እኛም የፈለግን ብንል ማለት ነው። ይሄ ጨረቃዎች ከሚባለው ችግር የለም። እኛ እኮ ዝም ብለን ነው እንጂ ማን ይበልጣል ማን ምናምን እንትና እናረጋለን እያለን እንበጣበጣለን እንጂ እንደነሱ አንድ ላይ ሚዲያ ላይ ወጥተን ይሄ ህብስ ላይ ወጥተን ማይሆን ወሬ አናውራም። ማማጃት ይሽን ሽሎን ተራ አዳይ ባድሽ ምን ሄዳክ ካላስ ምን ናሻኒ ባለሽ ናቸው። በረከት ዌልካም ሀደ ሸፊኒ አለሽ አለ ተጨማጭቋል። እኔ የምልሽ ስሚ፣ የሰማሽ ነው? እየሰማን ነው። እግዚአብሔር ልቦና ይስጣችሁ። ዩቲዩብ መቃጠል ይቻላል እንደሆነ እኔ ምን አውቄ፣ እሱን ሲስቴም አላውቅም። እኔ አንቺ አታውቂማ እንዴት እንደሚቃጠል አላውቅም። የሚያውቁ ልጆች ይኖራሉ። አንቺ ይሄ ሰውዬ ነው። ይሄ ሰውዬ ከመጣ በኋላ ነው ነገር ሁሉ እና ደስታችን ግልብጥ ያደረገው ይሄ ሰውዬ ነው። ጌታ የብሩኬ ብድር አለ ምናምን ብሎ ፕራንክ የሰራው ልጅ አዎ፣ የእሱን ሰውዬ ቻናል የሚያቃጥል ሰው ቢያገኝ እኔ ብር ከፍላለሁ። እግዚአብሔርን ብር ከፍልለታለሁ። እሱ ሰውዬ ከእሱ ሰውዬ ጋር ቪዲዮ ከሰራች በኋላ በሁለተኛ ቀን ነው ያጎታ ልጅ አይደል? ችግር የመጣው የሶ ፓስታ አንድም አለ። ምን አጎት ልጅ እናንተ ዝም ብላችሁ ዘመን ነው ምናምን አትበሉ። ጓደኛ ነው። የምን ዘመን ነው? ዝምድናሽ ነው። እንደዛ አይነት ዝምድና የለም። ዛሬ ደግሞ ምን ከእሱ ጋር ቪዲዮ ከተሰራች በሁለተኛ ቀን ነው ችግር የመጣው። እሱ ሰውዬ ነው። እግዚአብሔር እሱ ሰውዬ እኔ ባገኘው ማለት ነው ጌታን ሰባተኛ ሰማይ ነው የሚሰቅለው። ለእሷ የደረሰው ለእኔ የደረሰኝ ነገር እሷ ጋም ደርሷል መሰለኝ አለ። በመሰለኝ ነው የሚናገር። ዛሬም እንደዚህ ብሎሃል የሆነ ልጁን ዛሬም ደግሞ ማለት ነው። ቆይ እስቲ ይሄኛው ልጅ ይሄን መረጃ ሰው ልፈልግ። አሁን ባለፈው ታስታውሳላችሁ? የሆነች ልጅ ሲል ሳልታ ያመጣችው ልጅ ትዝ ይላችኋል? ያኔ ተናገሩና እኮ ዩቲዩብን አቃጥሏት። እንዴት ለየብቻ ሲል ሲልተሽ ተመጨረስ ተብሎ እኮ ዩቲዩብ ተቃጥሏል። በተለይ እንደዚህ አይነት ልጆቹ መቃጠል ይገባል። ለሰው ይባል ልጅቷ ዩቲዩበሩ ከደሞዝ ራሱ ከፍታሉ። እዚህ ያበረ ይሄ ቆሻሻ ሾካ ያራርጉላቸው። ታዲያ እንደዛ ከሆነ እንደው ያሉ ጥሩ ነው። ይሄኛው ዛሬ መጣው ልጅ ነው ሀሳባችን እነሱን የሚወድ ነው፣ ለነሱ መልካም ነገር የሚናገር ነው ይላል። ለነሱ መልካም ነገር ቢናገር ኖሮ እንደዛ አይነት ስራ ይሰራሉ? አይሰራም። ቡዶች በላቸው። እውነት ቡዶቹ ናቸው እነዚህ ትንንሽ ቡዶች የሃይሚና የብሩኬ ስም እየጠቀሱ የሚሰሩ ዩቲዩበሮች ማቆም አለበት። መቼ ይሰማሉ?
በተለይ ሰውዬ ጌታን እውነቴ ነው። እኔ ፊቴ ላይ የመጣብኝ ነው። ከዚህ ሰውዬ ጋር ቪዲዮ ሰራች፣ በሁለተኛ ቀን ችግር መጣ። እውነት እግዚአብሔርን ይሄ ሰውዬማ የሆነ ነገርማ እግዚአብሔርን ለልጅቷ የሆነ ነገርማ ቹክ ያለው ነገርማ አለ። አንቺ ነገሩ እውነት ይሁን እንደዛ በጥብጦ ይሆናል ወይ እግዚአብሔርን አባሪ ነው የሚያውቀው እና ምን እናውቃለን ብላ የሆነ ነገር አለ። ባለፈው ትናንትናም ሲመጣ የሆነ ነገር አለ። ዛሬም ሲመጣ የሆነ ነገር አለ። አረ መኪና ጎማ ይብለው። ቆይ ግን እውነት የሆነ ነገር ካለ ሚዲያ ላይ እንዴት ያመጣሉ? እኔ የሚገርመኝ እሱ ነው። ሚዲያ ላይ እንዴት ያመጣና ማይመጣ ነገር ካለ ሰው እኮ ይጣላል። ባልና ጠብቁ ምናምን ብለዋል። ይጣላል አይደለ? በቃ እነሱ ተጣሉ አይደለ? በእነሱ አይዲ አይምጡብን። በቃ እነሱ ተጣሉ አይደለ? እግዚአብሔር ያስታርቃቸው። አይምጡብን። በቃ አንፈልግም። ለምን ይመጣል? ለምን ስማቸውን ይጣላል? ባይቀርጹ እንደውም ሰው እርስ በራሱ ተባለው ወላሂ ላዚም ሰው እኮ ይጣላል። እናም ከባላችን ጋር እንጣላለን። እስከ አንድ ወርም የምንዘጋበት ቀን አለ። ግን እነሱ የተነሳ የሆነ ነገር አለ። ከሁለት ቪዲዮ በኋላ አንዱ ደግሞ ጀርባ ያዞረ ምስጢር ነው። ምስጢር ከሆነ ለሚዲያ ላይ ያወጣል። ስለይም ይሄ ሁልሽ የምል ሰው አቶ ከሚንቴ ጋር ነው ይላል። ምን ማለት ነው? ሚንቴ ደግሞ አረ እኔ ሚንቴ አይደለም ይሄ ሰውዬ እግዚአብሔርን ይሄ ሰውዬማ የሆነ ጠንቋይ ቤት የሄዶ ነው። ከዛን ቀን ነው ልጅቷን የራሱ ያገኘው። እግዚአብሔርን አረ ወይ ነው ለክ ይቅርበልሽ። ብዙ ጭንቅላት ውስጥ እየመጣብኝ ነው ጌታ። ነገ እኮ ሳምንታቸው ነው ታውቂያለሽ አይደለ? ታስታውሳላችሁ? ነገ ሳምንታቸው ነው። ነገ ሳምንታቸው እሑድ ቀን አገኛቸው። ብሩኬም ሌላ ቦታ ሰራ፣ እሱም ሌላ ቦታ። እሑድ ቀን ነው። እኔ ትዝ ይለኛል። ሳይነው ቀን ችግር መጣ። ሳምንት ሆነ እና እሑድ ቀን እኮ ነው ያገኘችው ሰውዬው። ዛሬ ቪዲዮ የሚሰራው ሰውዬው ይሄ ባላጣው ሰላም አድርግልኝ ብቻ በልጆቹ እኮ ሙሲባ በዝቶባቸዋል። ወዳጃቸው ሲበዛ ነው መሰለኝ ሙሲባ ይበዛባቸዋል እኮ። አሁን ብዛት አለ እኮ በጣም እነሱን የሚወዱ ልጆች። እዚህ ላይ ራሱ በቲክቶክ ላይ በዩቲዩብ ሲታዩ የነሱ ፎቶ ነው እያንዳንዱ የሚቃኛ አይደለም። የሚቃኛ ብቻ ነው ፋይል አድርጎ ነው ሁሉም ሰው። ሚቃኛም ደጋፊም በዝቷል እሱ ላይ። ከዛ ነው አብዛኛዎቹ ግን ከውጭ የመጡ ናቸው። የጨረቃ ፋሚሊ መስለው እንደዚህ የሚሳደቡት። እውነትሽ ነው ወላሂ። ሳይደባለቅ አንቺ ደግሞ በፊት እኮ ጥሩ ነበር። የማሳደቡ ነገር አይገርማችሁ እናንተ? አትደነቁ ለማሳደብ። ዋናው እዛ ሆኖ የሚበጠብጠውን ተደነቁ። ይሄ ስድብ እኮ ምንም እኮ የሚመጣ ነገር የለም። ግን እልክ ያሳዟቸው እኮ ነው ልጆቹን በስድብ ና ስለማንኛውም ቸሮሬ ያሰማን፣ ጥሩ ነገር ያምጣልን። ዋናው እሱ ለዛ ብሎ ወደሱ ማውራት ይሻላል። አዎ ለመሰላችሁ ተዋቸው። ስለሌሎቹ መተውና እውነት ስራ ከሆነ በጣም ደስ ይለናል። ይስሩ። ብዙዎቹ እየሰሩ ነው። እነሱ ብቻ አይደለም የጀመሩት። እነሱ ላይ ወዳጅ ስለሚበዛ ነው የሚገናው። ለዛ ነው ታዲያስ፣ ለዛ ነው ጠላት ስለሚበዛና ለመሰል እናንተ የምታውቁ ከሆነ ይሄ ስስ የምትባል ልጅቷ ዩቲዩበሩን ሼር እያደረጋችሁ የሚያቃጥል ሰው ካለ ይቃጠል። ምን ያለች ነው እሷ? ደግሞ በፊት እኮ እሷ አሉ እኮ ብሩኬን ሙልጭ አድርጋ ነበር የምትሰድበው እኮ። አሁን ደግሞ ተገልብጣ ሃይሚን ወይኔ ሃይሚን እየሰደበቻት ነው። አዎ በጣም ነው የምትሰድባት። እና ማን ነው ድጋፍ የሚሰጣቸው? እኔ እኮ ከነሱ ከዚህ ሴቶቹን ከምትከታተሉ ወንዶቹን ይዋቸው፣ አሳድጓቸው አሉ። ወንዶቹ ጥሩ ስለነሱ የሚያወሩ እነሱም ይነሳባቸዋል።